በጋሻውን ሽማግሌ ላኩበት። ቁጭ ብለን ተነጋገርን። ጳጳሳትን ካህናትን አስቀምጬ ተናገርኩ። በጋሻው ዞር ሲል እንደ ዲያብሎስ ከሱ በታች ናቸው ሁሉ። አዋሳ ሲሄድ 10,000 ሰው ይመጣለታል። በስመ ወልድ ወመንፈስ ቅዱስ ብሎ ስላለ 3,000 ብር ያስከፍላል። ለበስማም ካህን አይደለም። ለመዝሙር መግቢያ በስመ አብ ላለበት 1,000 እግዚአብሔር እንዲህ ይላል አለ 2,000 አነሳስቶ አስጀምሮ ላስፈጸመን ክብርና ምስጋና ለአንተ ለሚል 1,000 3,000 ብር ያስከፍላል። ያኔ 30,000 ብር በሉት። በዛን ጊዜ አየ ሆቴል ገብቶ አይከፍልም። መምህር መጡ ተብሎ ነው። ቡቲክ ገብቶ ሱሪ አውርዶ ጃኬት አውርዶ ለብሶ ነው። መምህር ልበስልኝ ሃይማኖታችን እንትን እያልክ ነው። አንድ ጉባኤ ሄዶ መጽሐፍ ሽጦ ሲዲ ሽጦ ካሴት ሽጦ 700,000 600,000 ዘጭ አርጎ ዘግቶ ነው የሚመጣው። ቀረጥ የለም፣ ታክስ የለም። መጡ ነው። ኧረ ተው ግድ የለም፣ ይሄ ትክክል አይደለም፣ ይሄ ምናምን ጥፋ ከዚህ ምን አባት አመጣለህ? ያኔ ደግሞ እኔም ቀጫጫ ነኝ ምናምን ጥፋ ከዚህ ምን አባት አመጣለህ? ይህ ከዚህ አሉ። ምንም አላመጣም። ያዝ እንግዲህ ዛሬ በጋሻው እኔ ቤተክርስቲያን ያለው በጋሻውን ዘመድኩን ነው ያባረረው። በጋሻውን ሃይማኖቱን እንዲጠላ አደረገውና መጀመሪያ ሃይማኖት ነበረው እንዴ? በዘመድኩን ምላስ ሃይማኖቱን የሚለቅ ሰው ካለ ሃይማኖት አለው ወይ? ሰው ሰይፍ ቀርቦለት ስለት ቀርቦለት እምነቴን ለሃይማኖቴ አንገቴን እሰጣለሁ ይላል። ዘመድኩን ያውም በእውነት ተቃውሞ ይሄ እንዲህ አይባልም፣ ይሄ ምንፍቅና አካሄድ ነው ስላልኩኝ፣ ስርዓተ ቤተክርስቲያን አይደለም ስላልኩኝ፣ ግግም ስላልኩኝ፣ ተሰባሰብ። የመጀመሪያው ቀን ከኪዳነ ምሕረት ሲመለሱ መጥተው መዝሙር ቤት እንደበደቡ የፒያሳ ታክሲ አስከባሪዎች፣ የመርካቶ ታክሲ ተራ አስከባሪዎች፣ የቸርቸር ጎዳና ተራ አስከባሪዎች እንዴት መምህራችንን ይሄ መናፍቅ ልኮት ነው ጴንጤ ልኮት ነው ምናምን ተባልኩ። እኔ ግግም ያንኑ ለህዝብ ሰብስቤ ጊዮርጊስ ጎንደር ሲሄድ እንዴት በጋሻውን ትነካለ? ይሄ ጫኝና አውራጅ ሚካኤል ቤተክርስቲያን እኔ ዘማሪ ሉል ሰገድ ዝናብ እስኪወቅጠን ድረስ ግትር አድርጌ ደቡብ ፖሊሶች እየመጡ ምን አባት እናገረዋለን? ማንገጭላይን በቦክስ ጣይቱ ሆቴል ጋር በቴስታ በጠረባ አፈር ከድሜ ያበሉኝ። ንቅ ያባቢላ ወሪ ፈንክች አልልም አልኩኝ። ትዝታው ሳሚ ወጥሬ ያስኩት፣ ዘርፌን ወጥሬ ያስኩት፣ ያኛው ወጥሬ ያስኩት ብቻዬን። ማን ይርዳኝ? መድኃኔዓለም ወላዲት አምላክ። ትክክል አይደለም ይሄኛው ትክክል፣ ይሄኛው ትክክል አይደለም፣ ይሄ ትክክል አይባልም። ይሄ ስርዓተ ቤተክርስቲያን አይደለም። ተጠፍጥፌም ተወግሬም አልበቃ ሲል ደግሞ ከሰሱኝ። በወይዘሮ እጅጋየሁ አማካኝነት ተመቻቸ። ጌታቸው ዶኒ የሚባለው ደብዳቤ ጻፈ። ዘሪሁን ሙላት አረቀቀላቸው። በረከታቸው ይደርብና ቅዱስ አቡነ ጳውሎስ ማህተም መቱበት። ለፍርድ ቤት ተላከ። ፍርድ ቤት ቀረብኩኝ። ከዛስ እንዴት እኔ ነኝ እሱን ቤተክርስቲያን አታውቀውም። ለእረፍት እንደወጣ በዛው የቀረ ነው። እኔ ግን ቤተክርስቲያኒቷ አስተምራኝ መልስ ስጥ ብላኛለች። ይህ ፓትርያርኩ ጽፈውለታል። በዘመድ ነው የጻፉለት። የጻፈችው ወይዘሮ እጅጋየሁ ናት የረዳቻቸው። ይሄ ደግሞ የዘር ጉዳይ ነው። እሷ ትግሬ ናት፣ ቅዱስ ፓትርያርኩ ትግሬ ናቸው። አብዛኝ ቀና ተመጥዘሉ በጋሻይ ይሄ ያረርጌ ቆቱ ኦነጊው ፈልጥሉ ምናምን ተባብለው ሊሆን ይችላል። ስለዚህ እኔ ማቀው ነገር የለም። ዳኛው ትግሬ ነው፣ ጠበቃው ትግሬ ነው። ሙሉ ይባላል። ሁለቱም ጠበቆች ምንድነው? አቃቤ ሕጉ ትግሬ ነው፣ ሙሉ ይባላል። ዳኛው ሙሉ ይባላል። ሙሉ ከመቀሌ በኮታ የመጡ ናቸው። የጻፉት ቅዱስ ፓትርያርኩ ናቸው፣ ከአድዋ ናቸው። ወይዘሮ እጅጋየሁ ከአድዋ ናት። ጌታቸው ዶኒ ከመቂ ነው። ዘሪሁን ሙላት ከመቂ ነው። እንትና ከደቡብ ነው። አበጋሽ እኔ ያረርጌ ቆቱ ማን ይድረስልኝ? ጃዋርም የለም ያኔ ትላለ። ማን ይድረስልኝ? እኔ ያረርጌ ቆቱ ታሸው። ከዛ ፍርድ ቤት ቀረቡ። እነ ታሪኩ ምስክር ሆነው መጡ። እናሰግድ ምስክር ሆነው መጡ። ከሁሉ ያሳዘነኝ ሙሴ የሚባል ነበር፣ እምወደው እማከብረው። ከነሱ ጋር መገናኘቱን አላወኩም። መቶ ዳኛው ጋር ሲቀመጥ እጁ ዞረብኝ፣ ብዋለብኝ። ምን ሆነ ነው ምናምን ስለው የሌለ ነገር ፈጥሮ መስክሮ ሄደ። በመስቀለኛ ስናጣድፈው ተንቀጠቀጠ።
እግዚአብሔር ያንተን ያሳየኝ አልኩት። ሌሎቹ አይደለም ያንተን እግዚአብሔር ያሳየኝ አልኩት። አገባ፣ ሚስቱ ነፍሰ ጡር ናት፣ እሱ ምናምን ነው። ናዝሬት ሄዶ ተዝናንቶ ምን አላቅም ሲመጣ ሲኖትራክ ወጣባቸው፣ 3 ነፍሳት ጠፉ። አዘንኩ፣ እግዚአብሔር በሚያውቀው ግን በጣም ነበር የደነገጥኩት። በሰዓት ውስጥ ነው ያለፍኩት አባቴ፣ በሰዓት ውስጥ። ስብሐት ነጋ ጠራኝ። ይሄ ብቻ መሰለኝ። ስብሐት ነጋ ጠራኝ። ብርቱካን አረጋዊን ጠይቋት፣ ወይዘሮ ሳቤላ የምትባል እዛ ከርቸሌ ሚካኤል ጋር ብርሃን ዘኢትዮጵያ የሚባለው ጠይቋት። ቤቱ ጠርቶ ለምን ትናገራቸዋለህ? ማህበረ ቅዱሳን ነው አንተን የላከ። አላከኝም። እኔ ለምን እንቅፋት ትሆናለህ አንተ ምናምን? ምን እንቅፋት ሆንኩ? እንደዚህ አይባልም እንደዚህ አይባልም ነው ያልኩት። ትክክል አይደለም። እኔ ትክክል ነኝ። ፍዳ በልቼ ዳኛው 6 ወር ሲለኝ 6 ዓመት በለው አልኩት። 6 ዓመት አትለውም አልኩት። መታሰርም ፈለግኩ። ደግሞ ደስ የሚለው እዛ ደግሞ እንትን ሲሄድ ቤት ሂድና ያረኛ ሄድም እኔ እዚህ ነው የሚመጣው። ሄድኩኝ፣ ገባው ፖሊስ ጣቢያ ሲሄድ ፍራሽ ቀረበልኝ። ኧረ በፍጹም ሰው እንደሚሆን አድርጉኝ፣ በረከቱን ላግኘው። ኧረ በእናትህ ዘመዴ ፍርዱ ትክክል አይደለም፣ እኔ ግን ፈልጌዋለሁ። ሄድኩኝ ወረዳ 9 እዛ ፖሊስ ጣቢያ ገባው። ፖሊስ ጣቢያ ስገባ እዚህ ፖሊሶቹ ቤት እደርና ጠዋት ወደ ከርቸሌ ትሄዳለህ፣ ወደ ቃሊቲ ትሄዳለህ። አረ ልጆቹ ጋር ልግባ እኔ ሰው እንደሚታሰረው። ከዛ ስገባ ዘመዴ እንዳለ በእንትን የታሰረው በሙሉ ቦታ ተሰጠኝ። የሻማ የሚባል ይኖራል ብዬ ብጠብቅ ምንም ጸሎታቸው ምህላቸው ለጉድ። ጠዋት ስንሄድ ደግሞ ወደ መኪና ስንገባ ሁሉም በካቴና ታሰሩ። እዚ ለምኜ በመድኃኒዓለም እንደው በእግዚአብሔር ምን ታዲያ ታሰርኩ ከተባልኩ እንዴት በእናታችሁ አረ በእግዚአብሔር ዘመዴ በፍጹም በቃ መታሰር አለብኝ። ታስሬ እንደዚህ በብረት ታስሬ በቃ እንትን ታዘኝ። እኔ ከርቸሌ ቃሊቲ ደግሞ ሰው ጠይቄ ማላቅ ሄጄ ማላቅ። እዛ ስገባ ደግሞ መርማሪዎቹ ሁሉ ለካስ ፖሊስ ሆኖ ሰንበት ተማሪ አለ፣ ፖሊስ ሆኖ ዲያቆን አለ፣ ፖሊስ ሆኖ መንፈሳዊ አለ። ሁሉም መጥቶ ክርክር ዞን ስንት ይሁን? ዞን 1 በጣም መጥፎ ነው፣ ዞን ምንትስ መጥፎ ነው፣ ዞን ምናምን መጥፎ ነው ምናምን። ዘመዴ ቆይ አንተ እዚህ ጋር ትንሽ ቆይ እንትን ማድረግ አለብን፣ እንደዚህ ማድረግ አለብን። አረ የፈለገበት ይግባ በፍጹም። ከዛ መጣ አንደኛው አያቅም፣ የአብርሃ ዋጽባ ሰው ነው፣ የትግራይ ሰው ነው አሉ። መጣ እሱ አናገረኝ። ምንድን ነው አላቸው። እንደዚህ እና ለምን ታሰረ? እንደዚህ ሆኖ ቁልፉን እያለ ባይ ምናምን እያለ ሄደ። ከዛ የቃሊቲ ገብርኤል ሰንበት ተማሪ የነበረ ልጅ አሁን ፖሊሱ ካየኝ ከዛ በኋላ ደግሞ ሌላኛው ፖሊስ ግሸን ይዤው የሚሄድ ቤተሰብ ወንድም የሆንኩት ደግሞ ሳጅን አለ። የሚገርማችሁ ነገር እንደዚህ ቁጭ ብዬ ስል አንድ ፌዴራል ፖሊስ የነበረ ታስሮ ነው አሉ። ዞን 2 ይባላል። ዞን 2 ጋር እዛ አውጥቶ ፈልጦ ደም በደም ሆነው እዛ ተቀምጬ ወደ 6 ሰው ወደ 7 ሰው ተፈነካክቶ ጩኸት ነው በቃ እዛ ቃሊቲ ዞን 2። ከዛ እኔ የውጭ ሀገር ዜጎች ያሉበት ምን ያሉበት የሆነ ዞን 6 ነው ዞን ምናምን ይባላል። እዛ ትሄዳለህ ሲባል በፍጹም ይሄኛው ዞን ስንት ነው አልኩኝ። አሬ ሲሆን ነው ይሄን ነው የምፈልገው ዞን 2 ነው የምፈልገው ዞን 2። ከዛ ያ ቁልፍ የሚያዘው ሰው ይመጣና አታይ በየቀኑ እንደዚህ ደም ነው የምትደማ እንትን የለ ግድ የለም እዚህ ነው መግባት ያለብኝ